ያቺ ምራቅ ሳደርግ ቶሎ ገዝተናሽ ቶሎ በል
ሁኔታ ከሜትር ላይ አጥሮ መጣታ በግኛ ኳስ ነበር ሆኖ በግባ አግዳሚ ታካው ወጥቷለች አድማጮቼ መልስ ተመቷል በዚህ ስራ ብዙ ጊዜ ቆየ እኔ ወንድም አንደርስም ሩቅ ነው ሰፈር አይ ቀጥሎ ባለው ተጣጣፋለህ شايف ودي كده هون بفرق ام افريكا جاكنا بابو ميكل تكمتوا ابو ميكل ولا تتعرفوا كم هم تاعوا فوق ده غاسل فوق ده روبا يدلو او افريكا جاكنا روبا يا تلو ده بس فرق روبا او كلا شو تطال فوق وال ما تشوف روبا جيرات ولا تتعرفوا كم هم تاعوا على فوق بابا الجوكر እንደምናችሁ እማ ተመለስ አረ ወቀብለኝ ተመለስ ትመጣለህ እንዴ እማ አረ ወቀብለኝ ባክህ ወይኔ ጋሽ ተመልሰህ ትመጣለህ ተመልሼ ልመጣ እኮ ነው የሄድኩት ልኖር ሳይሆን ለስራ ጉዳይ ነው ወይኔ ግድግዳ ላይ ያለው መልካም ጉዞ የሚለው ወረቀት እንኳን ሳይነሳ ተመልሰህ ትመጣለህ ወይኔ ጋሽ ነገሩ ምን ታደርግ ቻና ነች አንዬ ምን አደረገች ፍቅረኛ የአሜሪካ ሀገር ነው ብሎ ከመመካት ውጭ አንድ ቀን ትመጣለህ ብላ አስባ ማታውቅ ምን ሆናችኋል እናንተ ወይኔ ጋሽ ሰላም አለች ሆይ እናቴ ሆይ መጣ አዎ መጣሁልሽ አንተ ነው አዎ እኔ በህልሜ ነው በእውነትሽ ነው እኮ እናቴ አዳንት አጠድ አቤት ወይ እናት ወይ ደህና አደርሽ ምን ነው አስካለ ጋር ደረስሽ ምን ሆነች አልደረስኩኝ መጣባት እኮ ምን ልጇ ከየት ከአሜሪካ አሳፋሪ ዘመድህን አርቀህ ቅበረውት ነበር የኔና ድጋሚ ተመልሶ እንዳያሳፍራት እንደው እንደዚህ ያደረጋ ተመለስ ወይ ጉድ መቼ መጣ ዛሬ ነው አሉ ምንም ሳያፍር አይኑን ፍጥጥ አድርጎ በዛ በቢጫ ታክሲ ከች ቤት በስመ አብ ነይ እንድረስ እስኪ ማነሽ ነይ ለሰላም ስጪኝ ጉድ ሰራት ምን አለ እሱን ከምትወልድ ኖሮ እኮ ባብተክል አመት ባር ለእኛም ታበድረን ነበር አፈር ልብላ ገና የሄደላትን እንደው ምንድን ነው የምንለው
Hello? ሄሎ ሀኒዬ ትጂ እንዴት ነሽ? ስሚ እንጂ አዎ ጠዋት ነግረሽኛል ስልሽ የኔ ጌታ አሁንማ ከናፍቆቱ ብዛት የተነሳ ፎቶውን በአይኔ ብቻ ላለጣው ነው ሀኒዬ ሰው አለ አጠገብሽ ሰው ጥሪ አንድ ክፉ ነገር ልነግርሽ ነው ምን ተፈጠረ? ጌታዬ ምን አገኘ? አይ ሰለሞን መጥቷል ነው ሞቷል ነው የምትይኝ? መጥቷል ነው ሞቷል ነው የምትይኝ? ወደ ኢትዮጵያ ተመልሶ መጥቷል እሱ አይደለም የሞተው እኔ ነኝ የሞትኩት አይዞሽ ሀኒዬ አይዞሽ ሞትሽ አትይኝም ሀኒዬ አይዞሽ አትበይኝ ሞቻለሁ አልቆልኛል ከሰው በታች ሆኛለሁ አይዞሽ በቃ አይ ከድሮም ጀምሮ እንደዚሁ ደነዝ ነበረ አይሰማ ከልጅነቱ ጀምሮ አይሰማ እንደውም ታረጋለሽ እንደው ምን እድል ያልሽው አከሽን ደነዝ ነው እንደው የደነዞች ደነዝ ነው ምን የለው እንኳን ገንዘብ መልክ ሴት አለው ብለሽ ነው እንዲሁ የቀረ አይደለም እንዴ እንደው ድሮም በጀርባሽ ላይ ሆኖ ባንቺ ላይ ሲጨፍር ከረም አሁንም ተመልሶ መጥቶ አንቺ ጀርባ ላይ ይጨፍራል አፈር ልሁን የሚያሳዝን ነው እኔ እሱ አሳዝነኝ የምታሳዝኝ አንቺ ነሽ በኔው ድል በኔው ትከሻ ላይ ሆኖ ወይ ጉድ ተይ ራስሽን ጠብቂ በቃ ተራ ቁመና ማሰጥቶት ነበር ዋጋ የለውም እንጂ ዋጋ የለውም ቁም ነገር የለማ ታደስ አፈርሉ ወድ በቃ ተይው መቼስ ምን ይደረጋል የኔ እናት እግዚአብሔር ያጥናሽ አትቃጠይ ምንም አይደለም ምኑን ተስናናው ኧረ ተይ እግዚአብሔር ያጥናሽ ተቃጥለሽ እኔንም አታቃጥይኝ እናቴ አይ ወረ ጉድ ነው ልጄ አንቺ ልጅ በጣም ነው የምትገርሚው በፍጹም ልረዳሽ አልቻልኩም እሺ ምን አጣው ብለሽ ነው ልጅ የምትይው እዚህ ምን ጎደለብሽ እኔ በፍጹም አልቀርም ሰሚኛለሽ ቆሽ በየቀኑ በዚህ ጉዳይ ላይ መከራከራለሁ እንዴ ሄሎ ሃይ የኔ ቆንጆ እንዴት ነህ ደህና ነኝ ምን እባክህ እዚህ ህሊናን እየመከርኳት ነው ኧረ እባክህ እሷ አይገባትም እንጂ በጣም እድለኛ ናት የሆነች ደደብ ነገር ናት እሺ መክራታለሁ እሺ በቃ በኋላ ደውልልኝ እሺ ስማ ሰለሞን ሌላ ሰለሞን አለ እዚህ ቤት ውስጥ አልገባኝም ቅድም ጋሼ አሁን ሰለሞን ከፋሽ አካብጃለሽ ስማ ይሄን ጥብቆን ነገ ጧት በለልወጭ ባልቀይ አልበዛም ማለት ዝጋ ዝም በል ምን የለ ንብረት የለ ገንዘብ የለ የመንግስት ሰራተኛ ሆነ ተመልሰህ ትመጣለህ ስማ ሰው እኮ በየሀገሩ አንዳንድ ቤተሰቡን አስቀምጦ ነው አንተ ግን ተመልሰህ ትመጣለህ ገና የጻፍኩልህ ደብዳቤ ሳልከው ትመጣለህ ነገ የሰፈር ሊነሳ ኮንዶሚኒየም ቢያንስ 45,000 ብር ያስፈልጋል አለ የለም በትታመም የምትታከምበት ገንዘብ አለ የለም ግን አይንህን አፍጥጣ ተመልሰህ መጣ
እኔን የሚቆጨኝ አሜሪካ ወንድም አለኝ ብዬ ደብዳቤዎች ማዘጋጀት የዶላር ዋጋ ወረደ ወጣ ያልኩ በየቀኑ መጨነቅ እኔን የሚቆጨኝ አንተ ወንድም መሆን ነው አንተ እኮ ታላቅ እኮ ዝም በል ዝጋሽ ካሁን በኋላ ታላቅ ምናምን እንዳትለኝሽ ታላቅ ሄዶ ሲቀር ታላቅ ሄዶ ሲለወጥ እዚህ ወደ ሀገሬ ነው የተመለስኩት ወደ ሀገሬ ለመመለስ ሁለት ማሰብ አይጠብቅም ምሳን በልተህ ለሳሳን መጣት 20 ጊዜ የምታስብበት ሀገር እስቲ ዱባይ ከሰጠኝ አንድ ሁለት ቢራ ብዬ ልምጣ ብለህ 40 ጊዜ የምታስብበት ሀገር ለመመለስ ዱባይ ልክም ብታስብ ያንሳ ንገረኝ ያንሳልሽ አልበዛም አንቺን መለማመጥ በጣም በዛሽ በጣም አንቺ እኔም እኮ አንቺ የተወለድሽበት መሬት አንቺ ያደግሽበት ቤተሰብ ውስጥ እኮ ነው ያደግኩት አንቺ ግን ጸባይሽ በጣም የተለየ ነው እኔ ሰበኛሽ በፍጹም አልቀርም በቃ አልቀርም ወንድ ከዚች ቤት ትንቀሳቀሻታለሽ አልበስ በጣም በስቷል እስቲ ወንድ ነሽ ትሄጃታለሽ ከዚች ቤት ትንቀሳቀሻታለሽ አውሮፕላን ውስጥ እንኳን ብትገቢ ሲጥ አድርጌ ነው ማፈርጥሽ ወንድ ነሽ ትሄጃታለሽ የኔ ቆንጆ ሳስበው ስመለስ አይሻል ሰሊ አይሻልም አሁን ነው የሚሻለው የኔ ቆንጆ መጣደፍ አይሆንብንም ሰሊ መጣደፍ አይሆንብንም ምን መሰለሽ የኔ ቆንጆ በቃ በደንብ አስበንበት ተረጋግተን ከተልኮዬ ስመለስ ቆንጆ ትዳር እንዲኖርን በቃ ደስተኛና የተረጋጋ ትዳር እንዲኖርን ትንሽ ብንዘገይ ጥሩ አይደል መሰለ ሰሊ እኔና አንተን ቁርኝት ለማሰብ ያንተም ልብ ሌላ እንዳይመኝ ኧረ የኔም ልብ እንዲጸና ፍቅራችን ከቀን ወደ ቀን እንዲያብብ በአጠቃላይ እንከን የሌለበት ትዳር እንዲሆንልን አሁን ቀለበት ምን አደርግ ይሻላል ካልሽ እንዳልሽ ጌታም አልዓዛርን ተናገረው አለውም አልዓዛርም ከመቃብር ተነሳ ሙታንን ከመቃብር የምታስነሳ ጌታ የሴፈ ሚካኤልንም ሰይጣን አውጣ መንፈስ ርኩስ ታሞብኛል አባ ዮናስም ካሳነባሪ ሆድ ውስጥ ሆኖ ጮኸ ኤሎሄ ኤሎሄ አለ እግዚአብሔርም ጸሎቱ ሰማው ካሳነባሪ ሆድ ውስጥ ማወጣው ኤሎሄ ኤሎሄ የሴፈ ሚካኤልን ርኩስ መንፈስ አውጣ መንፈስ ርኩስ መንፈስ ርኩስ ያዝልኝ አጎቴ አንተ መቼም አርበኛ ነህ ትረዳኛለህ ብዬ ነው ልጄ እኛ በዱር በገደል ተንከራተን ነው ለዛሬው ትውልድ ይችን ሀገር ያስረከብናችሁ አንቺም ወደ ቤትሽ ተመለሺ እናትሽንማ ታሳዝኛት እንጂ እዘኝላት ለሷ ይቅርታ ቤት ልጠይቅ ፈልጌ ነበር ወደ ታች ወረዳ አይ እዚህ አካባቢ ኮንክ ቢሄድ እዚህ አይ እኔ እንጃ እኔ ለሀገሩ እንግዳ ነኝ እዚህ ሰፈር የማውቀው ሰው የለም ነው እሺ ለመሆኑ ማን የሚባል ሰው ነው የፈለገው ቢራቱ ተሰማ ቢራቱ አሜሪካ ሄደው ቢራቱ አሜሪካ እሱንማ ምንም ማያውቅ አለ ይኸውልህ በዚህ ጋር ትታጠፋለህ በዚህ ጋር ስትወርድ ቤተሰብ ልጆቻቸው ጀርመን ሀገር ያሉ ሰውዬ ቤት እንዳለፍክ
ደቡብ አፍሪካ የጠፋው ልጅ ቤት አለ። ከሱ ቀጥሎ እንኳን ኬንያ ምናምን እንደሞ የሌ ሳይሆን አይቀሩም። ከሱ ቀጥሎ ያለው ቤት ቢራቱ አሜሪካ ያለው የነሱ ቤት ነው። ቢራቱ ድማክስ አለ ቢራቱ አሜሪካ ማነው? ማነው? የወንድሜ ጓደኛ ነህ። ስላንተ ነግሮኝ ነበር። ቤት ለምቦሳ። እንዴት ነህ? ሰላም ነህ? 9 ሆነን ማለት ከኛ ቤት ሲወጣ አልገባኝም። ከዚች ሀገር ሲወጣ 9 የቤተሰባችን አባላት አሜሪካ ናቸው። 2 በኬንያ፣ 3 በኬንያ፣ 2 በዲቪ፣ 2 ትምህርት ሄዱ። አንዱ ደግሞ ይሄው ካንተ ጋር ሄደ። 8ቱ ነገርከኝ። አንደኛውስ? አንዱ እኔ ነኝ። አንተማ ከኔ ጋር ነው። እኔ እኮ የቦክስ አሰልጣኝ ነኝ። በቅርቡ ሮም እሄዳለሁ። አትመለስም? ወደ አውሮፓ፣ በዛ ወደ አሜሪካ ነው የማቀናው። ትናንትና የእሱን መቅረት አስመልክቶ ትልቅ ፌሽታ አድርገን ነበር። በእውነቱ ሄደ መቅረትን አልደግፈውም። ኧረ እባክህ ስማ፣ የዛሬ 10 ዓመት አካባቢ ለስፖርት ውድድር ውጭ ሀገር ሄጄ ነበረ። ጥቂቶቻችን ስንመለስ፣ አብዛኞቻቸው ግን በዛ ነው የቀጠፉት። አገር ከሃዲ ምን አላቸው። ለተመለስነው ግን አንዳች የተደረገልን ነገር የለም። ቢያንስ እንኳን ምስጋና ነው። ወደ ሀገር በመመለስ እዚህ መተህ ለማገልገል በመሞከር ለምን ምስጋና ትጠብቃለህ? ግድ የለም ምስጋና ይቅርብኝ። የሆነው ግን ሌላ ነገር ነው። ጭራሽ ከሀገር ጠፍተው የሄዱት ከጥቂት ዓመታት በኋላ ሲመለሱ የክብር ቦታ ተሰጣቸው። ሬዲዮኑ፣ ቴሌቪዥኑ የሚያወራው ስለነሱ ነው። ጥቂት የማይረባ የስፖርት ትጥቅ ለስፖርት ፌዴሬሽን በመስጠታቸው ጋዜጠኞች እንኳን የሞራል ጥያቄ አይጠይቋቸውም። ምክንያቱም ልቡ ያለው እዛ ነው። አጋጣሚውን ቢያገኝ እሱ ሄዶ ስለሚቀር ላከ ከውጭ ሀገር ስትመጣ ባለስልጣናትን ሰብስቦ ያነጋግራል። ትኖርበት የነበረው ቤት አፍርሶ እንዲገነባ ይፈቀድለታል። አንተ ሀገር እያልክ ትውልድ ልታፍራስ ስትታገል ገንዘብ ነው ዋናው ትባላለህ። አንተ ምንም እንደሆንክ ምንም ኃይል እንደሌለ ትገነዘባለህ። ለዘመናት ያገለገልከው ህብረተሰብ ሞራሉ ይነካል። ውጭ ሀገር ሰርቆም ይሆን ሳህን አጥቦ በያዘው ገንዘብ ኩራት ቀስ እያለ ተሸርሽሮ እዚህ ደርሰህ ትናንትና ትልቅ ጋዜጠኞች ናቸው ያልናቸው የሌላ ሀገር ፓስፖርት ይዞ ይመጡና በኩራት ተናግረው ይሄዳሉ። የአንዳንድ ሀገራት ጥቁር ህዝቦች ኢትዮጵያ ሀገራችን ናት ብለው ሲመጡ እኛ ግን ጥለናት እንወጣለን።
በሰላም ነው? በሩን ዝጋው። ዛሬ ሰላም ታበለም እንዴ? ስማ ትናንት ማታ ነው አረጋ የነገረኝ። እንዴት ትመጣለህ? እንዴት አልመጣም? ስማ ገንዘቡን እንኳን ያበደርኩ እንደማትመለስ እርግጠኛ ስለነበርኩ እንደምመለስ ብታውቅ አታበድረኝም ነበር ማለት? ኦፍኮርስ አላበድርም ነበር። ከየታም ተሰጠኛለህ? ነገረኝ፣ ከየታም ተሰጠኛለህ? በ3 ወር ጊዜ ውስጥ እንደምከፍልህ ተነጋግረን አበደርከኝ። በጊዜው መልሳለሁ። ሸወድከኝ። በጣም ነው ያዘንኩብህ። ሸወድከኝ። እንዴት? እየሰራው ነው። እዚህ ያለውትን ሳታምን ውጪ በሆን ታምነኛለህ ማለት ነው? ትቀልዳለህ እንዴ? አሁን ሰበብ እያቀረብክ ገንዘቤን ዝም ብለህ ነው እባክህ። አንተ ዝም ብለህ ነው እባክህ። መመለስ አልነበረብህም። መመለስም ሀገሬ እኮ ነው። ሀገሬ አትበለኝ አንተ። ፖለቲከኛ ይመስል አትለፍልፍ። ምንድነው? እንዴት ለማን ነው ለፖለቲከኛና ለዘፋኝ ብቻ ሀገሬ እንዴት ይፈቀደልህ? ሀገሪቷ የሁላችንም ነች አትበለኝ አንተ። የጥቂት ሀብታሞች ነች። ስማ የትኛው ባለስልጣን ነው ልጁን የመንግስት ትምህርት ቤት የሚያስተምረው? የትኛው ባለስልጣን? ማን ነው የዚች ሀገር ጥፋት የሚቆረቆረው? ማን ነው? እስቲ ንገረኝ። አንተ የፈለከውን በል። ለኔ ግን ሀገሬ ነው። ከሀገር በላይ የለም። አንተ ሀገሬ አትበለኝ። መብራትና ውሃ የሌለበት ችጋራም ሀገር አትበለኝ። ግን ሀገር ናት። ፖለቲካው፣ ሽኩቻው፣ ሁሉም ነገር ኃላፊ ነው። ማልፍ ነገር የለም። ሀገር ናት ለዘላለም የምትኖር። ዘውዳዊ አገዛዝም ደርግም አልፏል። ኢህአዴግም ያልፋል። መሪዎች ሁሉ ያልፋል። ህዝብ ነው ለዘላለም የሚኖረው። ህዝብ ነው ነዋሪው። ይቀጥላል። እኔ ህዝብ ነኝ። ይህ ህዝብ ሌባን የሚያደንቅ ህዝብ ነው። ሐቀኛ ሆነ ቮልስ ስትነዳ ከሚያይ ሰርቀ BMW ስትነዳ ቢያይ ነው የሚመርጠው። ስማ ካልሰረክ እዚች ሀገር ላይ አትሻሻልም። የሌብነትን መጨረሻ እያየን ነው። ሰዎች ተሸለሙ ባልናቸው በንጋታው እጃቸውን ታስረው እስር ቤት ሲገቡ አይተናል። ሰዎች ፎቅ ሰሩ ባልናቸው በንጋታው ራሳቸውን ሲያጠፉ አይተናል። ሌብነት ለጊዜው ይመስለናል እንጂ መጨረሻው በጣም አስከፊ ነው። እኔ ነኝ ጥፋተኛው። የሚወራውም ባምን ይሻለኝ ነበር። እኔ ነኝ ጥፋተኛው። ምንድነው የሚወራው? ካድሬ እንደሆንክ ሰምቻለሁ። አዎ ገብቶኛል። የመንግስት ጆሮ ሆናል። ገብቶኛል። በእናትሽ አትሂጂ በቃ። በመሄዴ ምንም ድርድር የለም። እሺ ቆይ ምን ጎደለብሽ? ንገሪኝ፣ ምን ጎደለብሽ? እንጋባለን። እውነት አንዳንድ ነገሮች እያመቻቸው በሚቀጥሉ ዓመት እንጋባለን። እኔ አሁን አንቺ ከኔ ተለይተሽ ሄደሽ አሁን ምን የሚቀናሽ ነገር አለ? በፍጹም አልቀርም። አልቀርም? እሺ በማርያም፣ እሺ በኢየሱስ፣ በእግዚአብሔር፣ በእናትሽ እንደው በክርስቶስ፣ ኧረ በእግዚአብሔር ወደ ይረጭን ሰው በአባትሽ ይኸውልሽ፣ በእናትሽ ባዊ፣ በእግዚአብሔር ሌሎቹ ሲቀሩ አንተ መመለስን ሰማሁ። ማን ነገረኝ? መኩሪያ ነው የነገረኝ። ሌሎቹ 6 እዛው ሲቀሩ አንተ መመለስን አሰፋ፣ እኔ መስሪያ ቤቱ አዞኝ ነው የሄድኩት። ስራዬን ፈጽሜ ተመልሻለሁ። ስለሌላ አያውቅም። ሰላም አይገርማችሁ? መለሱት እኮ የሰው ኃይል አስተዳደሩ ትእዛዙ፣ የጠቅላላ አገልግሎት ኃላፊው ገረመው፣ የሰራተኛ ማህበር መሪው እናምን፣ ምክትል ስራ አስኪያጁ ግፋ ወሰን፣ የመንግስት ከፍተኛ ሹም፣ በቅርቡ ሚኒስቴር ዴታ የሚሆነው እያሱ፣ የሂሳብና ማኔጅመንት ከፍተኛ ኦፊሰር ስርጉን፣ እነዚህ ሁሉ ሲያስቀሯቸው እሱ ግን መለሱ። በምን ምክንያት እንደሆነ አላውቅም። እነሱ እሱን መለሱ። እነሱ በዚህ ቻፈቃለ ምን ሊሰሩ
መልሰው ይመለሳሉ። እሱ ግን ወተት የሚገርማችሁ ደግሞ 20 ዓመት እና 30 ዓመት አሜሪካን እንደኖረ ሰው በቢጫ ታክሲ ቤተሰቡ ጋር ያለ በጣም እኮ ነው የሚገርመው። በእናትህ እነዚህ ያቀለቅላሉ። ምን አውቃለሁ። ለስልጠና እኮ 7 ሆነው ነበር ወደ አሜሪካን ሀገር ሄዱ። 6ቱ በዛው ላጥላጥለው ሲቀሩ እሱ ተመልሶ ብቻውን አይደል? አይገርማችሁ? የሰራተኛ ማህበር ዋና እና በቅርብ ከፍተኛ ሰልዬ እንኳን ወደ ሀገር ምድር በሰላም በቃ እንኳን ከህዝቦች ጋር አገናኘ። የሚገርም ስናንተ እያወራ ነበር። እንኳን በሰላም መልሰው እኔ ነበር እንኳን ሹት ከዛ እዛ ሄዱ። እንዴት ናችሁ? እንዴት ነሽ? መጣሽ? ሰላም። ከዛ ምን ሆነ መሰለሽ ሌቦቹ አልታወቁም። በተመሳሳይ እኛ ልክ ሄሎ አጎቴ እመጣለሁ አልኩህ አይደል? እዛው ቢሮ እመጣለሁ። እሺ በእናትሽ አይገርምሽም? ይሄ በቀደም እኮ የተዘረፈ ወርቅ ቤት ጉዳይ ነው። እሺ በእናትህ ከዛ ምን ሆነ መሰለሽ በተመሳሳይ ቁልፍ ነው ካዝናውን ሰብሮ ከፍቶ የዘረፉት የነበር $45,000 $500,000 ብር እንዲሁም ወርቅ አስብ እና ምንም መረጃ በሌለበት ሁኔታ ምርመራችንን ቀጠልን። ከዛ ሲደረስበት ለካ ሶስቱም የዘበኞቹ ልጆች ናቸው። ከዛ ሁለቱ ልክ ስንመረምራቸው ሁለቱ ሽምጥጥ አድርገው ሲክዱ አንደኛ ከዛ በኋላ የመራ በፖሊስ እየመራ ሄዶ የቀበረበት ቦታ ተፈለገና ተገኘ። ሰው እስቲ በእናትሽ ግማሹን እንኳን የሆነ አያሸሽም። ቆይልም ወርቁ ነው ራሱ ቢተውስ በጣም እኮ የሚያናድድሽ ምንም ነገር ሳይደብቅ እንዳለ ተገኘ መጣ። እኔ መርማሪው እንዳታነጋግረው ብጠቅስ ምን ብሎ ሰው ጸጥ ብሎ እንዳለ ዝርግፍ አድርጎ ያመጣው ማለት ወንድሞቹማ ምን ይሆናሉ? እየተመረመሩ ነው። ያው ይፈረድባቸዋል። ፍርዳቸውን ጨርሰው ሲወጡ ተንደላቀው ይኖራል። እናቴ ትሙት እነሱ አንበሶች ናቸው። ይሄ ምንም የማይረባ ነገር ምነው ልጅ እንዴ ቆይ እንጂ አይ ምንም ነገር አለ ተቀጣጠሩ። ቆይ ሲል እኮ ጉዳዩ በጣም ቆይ እንጂ ይሻላል። ቆይ እንጂ ምን ሆነሻል? ልትሄጂ እንደሆነ ሰምቻለሁ። ምንድን አንቺማ ስለኔ ለመናገር ምንም ሞራል የለሽም። በዚህ አስተሳሰብሽ ግዴል የኔን ክብር የሚረዳልኝ አለ። ቢያንስ ሚኒስትሩ ይረዳል። ምን ነው አንተ ራስህ ምን ነው? ስንት ዓመት ሙሉ አራያዬ ነበርክ። ዛሬ ግን አሳፍር። ሌሎቹ ሲቀሩ አንተ ትመለሳለህ። ይቅሩ ምን አገባኝ? እንዴት አልመለስም? አስበው። ለኔም አስብልኝ። ምንድነው ማስብልኝ? በጠፉት 6 ሰዎች ምትኩ ሌሎች 6 ሰዎች ይተካሉ። እኔ ግን አልገባኝም። ምን ያልከኝ ነው? በገረመ ቦታ ቦጋለ፣ በትእዛዙ ቦታ ንጉሱ፣ በእናኑ ቦታ ዝናሽ። እኔ ግን እንችላለን ብዬ ቃል ገባውላት። ተግን ጉድ አደረገ። ደግሞ ምንድነው ያንዳል? አንተ ከማን ስለምትበልጥ ነው የተመለስከው? እኔ ለመጉዳት ካልሆነ በስተቀር። እሺ እናኑን ሚኒባስ አላት፣ 700 ካሬ ሜትር መሬት አላት። አንተ ምን አለና ነው የምትመለሰው? እሷ እንኳን ቀረች። ያስ ቢሆን 2 ዴክስ መኪና አለው። ስለሆንክ ነው አንተ የተመለስከው።
በታዘዝኩት መሰረት ስራዬን ፈጽሜ ተመልሻለሁ። ተቀመጥ። መቼም ቤተሰብሽ የሚልሽን መስማት አለብሽ። አሁን ጥሩ ደረጃ ላይ ነው ያለነው። ነገሮች ሁሉ ቆንጆ ናቸው። እኔም አጎትሽ፣ እናትሽ እና መላው ቤተሰብሽ እንድትለይን አንፈልግም። በጣም እንወድሻለን፣ እናስብልሻለን። ታዲያ ካሰባችሁልኝ ተውኝ። ከወደዳችሁ ነፃነቴን ስጡኝ። ተውኝ። አንተ ላንተ ስል ብዬ ልጩህ ልበድ። አንተ ምን አይነት ሰው ነህ? የምትመለስ ከሆነ እድሉን ሌላ ሰው ይጠቅምበታል ነበር። እዚህ ቢሮ ውስጥ ስንት የሚመኙና የሚፈልጉ ሰዎች እንዳሉ እንዴት ይህንን እያወቅ እድሉን ታበላሻለህ? ስንት ነገር ተመካክረን ስንት ተስፋ ጥለን መርጠን ብንልክ ተመልሰህ ትመጣለህ። ምን አይነት አውሬ ነህ እባክህ! ምን አይነት ጨካኝ ሰው አንተ! እንጂ ጨካኝ ነህ እንዴ! ውጣልኝ! 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 ቀኔን በአንተ ምክንያት ከማበላሸው ውጣልኝ! እስቲ እሱ ጋር እንኳን ቢያንስ ስሜቴን ሊረዳኝ ይችላል። አርቲስት ነው፣ ነገሮችን ቀለል አድርጎ ይመለከታል። ጀምራለህ? ዘጋጁ እንዴ አንድ ጊዜ ይሄ ወንድሜ ከአሜሪካ ነው የመጣው። ስሜ ስሜነ ነው። እንኳን ደህና መጣ። አንተም በማግኘት በጣም ደስ ይላል። ወንድሜ ማን ታዋቂ አርቲስት ነው እንዴ? አይደለም። ታዲያ ለምንድን ነው ሰው የሚጨብጠው? ከአሜሪካ ነው የመጣው። ምን እንደማደርግ አላውቅም። ቢያንስ አንቺ አርቲስት ነሽ፣ ትንሽ ይገባሻል ብዬ ነው። እሺ ምን አድርጌ ትኛለሽ? ቤተሰቦችሽን ስሚያ። እነሱ ስላንቺ ያስቡልሻል፣ ይወዱሻል አይደለ? በቃ ስለዚህ
ስሜ ነው። ነገርከኝ እኮ ቅድም። እንዳትረሳኝ ብዬ ነው። መቼም አንተ ደራሲ አዘጋጅ ብዙ ነገር ታውቃለህ። ለዚህም ነው ወደ አንተ የመጣሁት እና እኔ ወደ ሀገር የተመለስኩ። መመለሴ ስህተቱ ምንድን ነው ያጠፋሁት? አጥፍተሃል እንጂ በጣም አጥፍተሃል እንጂ። እኛ ፊልም ሰርተን ሙዚቃ ሰርተን ምናምን ከሀገር ለመውጣት እንፈልጋለን። አንተ ሀገር ትመለሳለህ እንደ ያገኘውን እድል። ስማ ሁሉም ብቻ ሀገር ተሸንሽና ተሽጣ ድርሻችንን ካፈል በሚሉበት ሀገር ተመልሰህ ትመጣለህ። እንዴት ነው የምታስበው? ይቺ ሀገር እኮ ነች ያሳደገችን። አንጡራ ሀብቷን አውጥታ እኮ ነው ዲግሪ የሰጠችን። አይደለም ሀገሬ ነው የተመለስኩት። የተወለድኩበት ያደግኩበት ገና የምሞትበት ሀገር ላይ ነው የመጣሁት። ኧረ ሆሊውድን ትተህ ትመጣለህ። የነ ቢዮንሴን፣ የነ ቶም ክሩዝን፣ የነ ጆን ማልኮቪችን ይቺ ሀገር እኮ የነ ቴዎድሮስ፣ የነ ዮሐንስ፣ የነ ምኒልክ፣ የነ ኃይሌ፣ የነ ቀነኒሳ፣ የነ ጥሩነሽ፣ የነ ጣይቱ ሀገር። ኧረ እባካችሁ እቺ ልጅ መከሩልኝ ነው መከሩ። ኧረ ተቸግሬያለሁ። እስቲ ፕሮፌሰር ጋር ልሂድ። መቼስ እሳቸው እንኳን ይረዱ። ህሊና ልጄ ክፈች እስቲ፣ ሰው ይፈልግሻል። ልጄ እባክሽ ክፈች፣ የኔ ልጅ ክፈችኝ እስቲ ክፈች ልጄ፣ ሰው ይፈልግሻል። አሎ ሀኒ፣ እኔ መጣሁ። ሰምቻለሁ። ላገኝሽ ፈልጌ እፈልግሃለሁ። በቃ ከፕሮፌሰር ጋር ተነጋግሬ እንደጨረስኩ ቀጥታ ወደ አንቺ እመጣለሁ። እሺ ቻው። ፈጣሪ ምን ባደርግ ይሻለኛል? ምን ሆነሻል የኔ ልጅ? አይ ምንም አልሆንኩም አባቴ። ታዲያ ምን ያብሰለስልሻል? ይቺ ዓለም ከንቱ ናት። የዚህች ዓለም ስቃይ አላፊ ነው። ስለዚህ ልጄ ራስሽን አረጋግተሽ የዚህች ዓለም መከራና ስቃይ ኃላፊ ጠፊ መሆኑን ተረድተሽ ፈጣሪሽን እያመሰገንሽ ብትኖሪ ነው የሚሻልሽ። ሲከብድስ? የዛሬው ቀን አላልፍ ሲልስ አባቴ? የዛሬው ቀን ሲከብድስ? ሁሉም ነገር አንድ ሲሆንስ? ሁሉም ሰው አንድ ሲሆንስ? የለም ልጄ፣ ሰው ሁሉ ይለያያል። ቆይ እንዲያው ለመሆኑ ምንድነው እንዲያስጨነቀሽ? እስኪ ንገሪኝ። አይ ነገሩ አባቴ፣ ነገሩ እንደዚህ ነው። ካምን ይቅርታ ስራ ላይ ከሆነ
ኮርስ የሀገራችን የሰሜን ተራሮች በቂ ጥናትና ምርምር እንደውም አልተደረገባቸውም ማለት ትችላለህ። እና እንዴት እና መቼ በምን አይነት ሁኔታ መደረግ አለበት መጠናት አለበት የሚለውን ሪሰርች እየሰራው ነው። ኤንዌይስ አንተን የመሰለ አውትስታንዲንግ ተማሪ መጥቶ ደግሞ ጊዜ አላጣም። አመሰግናለሁ። ሶ ዛሬ እንዴት ተከሰትክ? አንድ ነገር ላማክሩት ነው። በነገራችን ላይ you were one of my few best students እና ስምህ እና አንተ እውቀት መገናኘቱ በጣም ይደንቀኛል። ንጉሥ ሰለሞን ታውቃለህ? የዳዊት ልጅ። አዎ። ታላቅ ፈላስፋ እና አዋቂ እና ተመራማሪ እና እንስሳትን፣ አዕዋፍን፣ ተራሮችን ሳይቀር ማናገር የሚችል የጠቢቦች ጠቢብ ነበር። እና ግርም ይለኛል የስሞች መገናኘት ይገርመኛል። ነግረኝ የፈለግከው ነገር ነው? አዎ፣ አንድ ነገር ላማክሩት ነው። ባይ ዘ ዌይ ለምን እንዳነሳሁት ታውቃለህ? አንዳንድ ሰዎች ስማቸውና ስራቸው ለምሳሌ እኔ ቢጤውን ጨባጣ እንደ ወረቀት የተጨራመተው መራመድ አቅቶት በክር እንደሚሳብ አሻንጉሊት የሚጎተተውን ወንዲራ ይሉታል። ሉክ ሰርፕራይዚንግ። እነ ሰውዬ ያየ ወንድ ሁሉ ልቡ ሲነድ ይታያል። It's ridiculous. ምን ነበር ልትነግረኝ የፈለግከው? አዎ፣ አንድ ነገር ላማክሩት ነው። ምንድን ነው? እኔ ጋ ነው ችግሩ ያለው? ማህበረሰቡ ጋ ነው ችግሩ ያለው? ምንድን ነው ጥፋት? ይሄ የአንድ ምሁር ተገቢ ጥያቄ ነው። አንድ ምሁር በመጀመሪያ ራሱን ይጠይቃል፣ ማህበረሰቡን ይጠይቃል፣ ህብረተሰቡን ይጠይቃል፣ ታሪክን ይመረምራል፣ በመጨረሻ የመጪውን ትውልድ ሁኔታ ተነበያል። ይኸው ምኑ ጋር ታዲያ ችግሩ ምንድን ነው? መስሪያ ቤታችን በቅርቡ 7 ሰዎችን ለአንድ ወርክሾፕ ወደ አሜሪካ ልኮ ነበረ። እናም ስራችንን ከጨረስን በኋላ 6ቱ እዛው ሲቀሩ እኔ ወደ ሀገሬ ተመለስኩ። አልገባኝም። 6ቱ እዛው አሜሪካ ውስጥ ቀሩ፣ እኔ ወደ ሀገሬ መጣሁ። እስቲ እንደገና ግለጽልኝ። 6ቱ እዛው አሜሪካ ውስጥ ቀሩ፣ እኔ ወደ ሀገሬ ተመለስኩ። ወይ ተመለስ። አሁን እያልከኝ ያለው 6 ግለሰቦች ወይም 7 ሰብአዊ ፍጡራን ከመስሪያ ቤታችን ተመርጠን ወደ አሜሪካ ተላከን።
ኢንትረስቲንግ። ስድስቱ እዛው ካለው ህብረተሰብ ጋር ተዋህደው ሲቀሩ እኔ ተመለስኩ እያልከኝ ነው? አዎ፣ በምሁራዊ ትንታኔ እንደዚህ ማለት ነው። ምንድን ነው? ማን ነው? አዎ እኔ ነኝ። ቀይሮ ከዚህ በኋላ አንተና ሶሎሞን ዱባና ቀላችሁ። ይሄ የአእምሮ ችግር በአስተሳሰብ በምርጫ በምርምር እና በፍላጎት እና በአጉል እምነት መደበላለቅ ምክንያት የሚፈጠር የአእምሮ ችግር ነው። አም ሶሪ፣ አንተም የዚህ በሽታ ተጠቂ ነህ። እሰይ። አዎ፣ ባለቤቴን አሜሪካን ሀገር ልኪያት እዚያው ወንድ ልጅ ተገላገለች። ተመስገን ነው። አዎ፣ ክብር ምስጋና ይግባው ለእግዚአብሔር። ክብሩ ይስፋ። እንግዲህ ልጁም አሜሪካዊ ነው ማለት ነው። ባራክ በለው። እንግዲህ እሱን ተመካክረን በኋላ እናወጣለታለን። አዎ፣ ዋናው እሱ ነው። ተመስገን ነው። አዎ፣ ተመስገን። ደግሞ ምን ስለሆንክ ነው አንተ የምትመለሰው? ማንህና ነው የምትመለሰው? እንዴት ትወጣለህ? የአእምሮ ችግር ነው። አም ሶሪ፣ አንተም የዚህ በሽታ ተጠቂ ነህ። ሄሎ ሄሎ፣ የጤናዬ ነገር ሳያሳስበኝ አይቀርም። እስቲ ዶክተሩን ላማክር። ተቀመጥ ሰለሞን። ቁጭ በል። እሺ ሰለሞን፣ ምንድን ነበር ጉዳይ? ዶክተር፣ ነገሩ በጣም አስጨናቂ ነው። ሰው ሁሉ እንደ እብድ እያየኝ ነው። ወይል ሰለሞን፣ አንዳንዴ ብቸኝነት ሲሰማን የሆነ የሚፈጥርብን የጭንቀት ስሜት አለ። ድንገት እንዲህ ጭንቀት ሲኖር ደግሞ ባዶነት ይሰማናል። አይደለም ዶክተር፣ ባዶነት አይደለም፣ በትክክል የሆነ ነገር ነው። እኔ አብጃለሁ ወይ ደግሞ ሰው ሁሉ አብዷል።
ወል ሰለሞን ሰው ሁሉ አንድ ያብዷል ማለት በጣም ያስቸግራል። ሰው ሁሉ አንድ ላይ ሊያብድ አይችልም እኮ እኔ አብጃለሁ ማለት ነው። ሰው ጤነኛ ከሆነ እብዱ እኔ ነኝ ማለት ነው። ፕሊስ ለምን ከመጀመሪያ ጀምሮ ጉዳይን አታስረዳኝ? ዶክተር ነገሩ ከውጪ በመመለስ የተፈጠረ በውጪ ስትል በቃ ከአሜሪካን ከተመለስኩ በኋላ የተፈጠረ ጫና ነው። ጫና ሳይሆን ውዥንብር በለው እሱ ይሻላል። ከአሜሪካ ከተመለስኩ በኋላ ሰው ፕሊዝ ዌት። ከአሜሪካ ስትል ከዩናይትድ ስቴትስ ኦፍ አሜሪካ ተመለስኩ እያልከኝ ነው? አንተ አር ዩ ሹር ሰለሞን? ገብርኤል ዛሬ እዚህ ብሎ የመጣችሁ ሰዎች በትክክል ያበዳችሁ ናችሁ። ይቅርታ አድርግልኝና እንዲህ አይነቱን የአእምሮ መቃወስ እኮ ምንም ሌላ ስም ልሰጠው አልችልም። ዛሬ እኮ እዚህ ቢሮ የገባችሁ ሰዎች በሙሉ ጨርቃችሁን አልጣላችሁም እንጂ ኮምፕሊት ያብዳችኋል። የሚያሳዝነው ነገር ግን ልንገርሽ፣ የእናንተ የአእምሮ መቃወስ ሳይሆን የኔንም አእምሮ ማቃወሳችሁ ነው። ይኸውልሽ የኔ መቤት እንደው ቀስ ብለሽ ቢሮ እንደገባሽ ፈጣን ብለሽ ትወጪልኝ። መፍትሄ ፍለጋ እኮ ነው የመጣሁት። ከሌለውስ በላብራቶሪም ሆነ በማንኛውም ምርመራ መፍትሄ ከሌለውስ? ትሰምኛለሽ? የቤተሰቦችሽን ምክር ከመስማት ውጪ ሌላ መፍትሄ ከሌለውስ? አሁን ቢሮ ይለቀሽ ልኝ ትወጫለሽ? ማን ነበር ስምሽ ነች? ህሊና። ህሊና ወይ እኔ ልውጣ እንዴ? ልውጣ? አብደው ኮምፕሊትሊ አብደዋል። እዚህ የብራድ ፒት እና አንጀሊና ጆሊ ቤት ከያዝኳቸው ምርጥ 5 ታዋቂ ሰዎች መካከል በ5ኛ ደረጃ ላይ ተጫዋቾቹ ስነ ልቦና ጥሩ ነው ተብሏል። ቬንገር ዛሬ የ4-5-1 አስተላለፍ ሊከተሉ ይችላሉ የሚል ግምታዊ አስተላለፍ በጋዝ ሳስብ ነበረ። ለማንኛውም የአሊሺያ ኪስ እና የስዊዝ ልጅ ኢጂፕት ተብሏል። የባህር ማዶ የኪነ ጥበብ ወሬ ነው። እንግዳችን የኢትዮጵያን ድንቅ ውበት በድንቅ ብሩሽ ያስቃኘ ሰዓሊ ነው። ነዋሪነቱን አሜሪካን አድርጓል። በ1970ዎቹ ነው ከሀገር ጠፍቶ በጀርመን አድርጎ አሜሪካ። በጎተራ አካባቢ ያለው የሲሚንቶ ነጋዴዎች ከተማው ላይ በሙሉ ሲሚንቶ ጠፍቷል እያሉ ነው። የሲሚንቶ እጥረቱ ምክንያት የሆነው በመጀመሪያ ዲግሪ ቀለበት ያጠለቅኩት እኮ ውጪ ሄዳለሁ ስላልከኝ ነው። ማስተርሴን የሰራው ልጅ ቁልቁል ወርጃ አንተን አይጫወት። እሄዳለሁ አልኩኝ፣ እሄዳለሁ አልቀርም። የት ልግባላችሁ? የት ልኑርላችሁ? አልፈልግም። ምን ሆነሽ ነው? አትሂጂ እያሉ በፍጹም ሊያስቀምጡኝ አልቻሉም። መለሽ እያሉ ከሆነ በጣም እድለኛ ነሽ። ሂድ የሚሉ ከሆነ አንተ ነህ እንጂ እድለኛ። ምን አለ ብንለዋወጥ? በጣም ነበር ለመሆኑ ከየት ነው የተመለስከው?
ከአሜሪካ ምን ያስቅሻል? አንቺን ከየት ነው ቅሪ የሚልሽ? ገጠር ስራ አግኝቼ። እንኳን ደስ አለ። ዜግነት አግኝቶ እኮ ነው። በአሜሪካን ጠቅላይ ፍርድ ቤት ፕሬዝዳንት ፊት ቀርቦ ለአሜሪካን ሰንደቅ ዓላማና ህገ መንግስት ታማኝነቱን በመሃል ላይ ያረጋግጣል። ወንድሜ ነው እኮ። እዚህ አሜሪካ አውሮፓ ያለው እሱማ ቆየ ሲቲዝን ከሆነ ኦኬ። እሺ ቻው። እስቲ ወንድ ነሽ፣ ከዚች ቤት እንቀሳቀሻታለሽ። እንዴት ልጄ? እኔ እናትሽ አይደለሁም? ቤትሽንም ጥረሽ አትሂጂ ልጄ። ቤተሰቦችሽን ስሚያ። በእናትሽ አትሂጂ። ህሊና ቢስ ሆነን ነው? ፍሬ ቢስ ሆነን ነው? ዓላማ ቢስ ሆነን ነው ወይስ ከሃዲ ሆነን ነው? ይሄ የነገዋ ኢትዮጵያ ጥያቄ ነው። የኔ ያንቺ የቤተሰብሽ አለ። ለዘመናት የተገነባች ሀገር እየፈራረሰች ነው። ሰዎች በጥረታቸው የገነቧት ሀገር ሰዎች በጥረታቸው እያፈራረሷት። ህብረተሰቡ ትልቅ የሞራል እስር ቤት ውስጥ ነው። ከዚህ ስር የሚያወጣው ደግሞ ያስፈልጋል። ውስጡ የሚነድ እሳት ያለበት ትውልድ ያስፈልጋል። ኢትዮጵያ የሚል ትውልድ ያስፈልጋል። በቅኝ እየገዙ በኳስ በፊልም ራስን በማካበድ በመስቀል እየገዙ ህዝቡ ነፃነት ያስፈልጋል። ነፃ ትውልድ፣ ነፃነት ለነፃነታችን ክብራችንን በማንኛውም መስዋዕትነት ማስመለስ አለ። ህዝቡ ልቡ ሸፍቷል። ጥቂቶች ብቻ ናቸው ልባቸው እዚህ ያለ። ይህ ስደት እውነት የኢኮኖሚ ነው? ታዲያ ለምን ባለሀብቶች ይሰደዳሉ? ይህ ስደት እውነት የፖለቲካ ነው? ታዲያ ለምን ባለስልጣኖች ይሰደዳሉ? ይህ ጥያቄ ነው። መፍትሄው ሀገርህ ናት በቃ ይቺው ናት ኢትዮጵያ ሀገርህ ናት በቃ በዚህ ንፍቀ ክበብ አይምሽ እንጂ መሽቶ ማታው ከተረቃ የነቃማ የተኛ የተኛማ አይነቃ ይቺው ናት ዓለምህ ብቻዋን የተኛች ካለም ተደብቃ አኪሯ ቀዝቅዞ ያንቀላፋችሁ ቤት ያንተው የክትቃ ምን ትሆን እንግዲህ ሀገርህ ናት እሷ ልቧን አታውልቃት አስጨቅጭቃት በቃ አብረህ አንቀላፋ ወይ አብረሃት ንቃ Bye.
Short